አባቴ የኔን ማግባት እንደናፈቀ ሞተ። ሲቀጥል እናቴ ደግሞ ላገባ ቤሎ ለብሼ በተዘጋጀውበት ሰዓት አረፈች የምትለው ሀሊማ ለምን ትዳርና ልጅ አያስፈልግም እንዳለች እንዲሁም ስለ ትዳር ያላት ውሳኔ ምንድን ነው የሚለውን በዝርዝር የማስደምጣችሁ ይሆናል። እናንተ ቪዲዮውን እስከ መጨረሻው በመመልከት የሀሊማን ልዩ አመለካከት በመረዳት እና ከሷ ፍልስፍና ምን መረዳት እንደምንችልና ስለ አዲሷ ነጠላ ዜማ አንድ ባንድ የማስደምጣችሁ ይሆናል። ሀሊማ ጥያቄ ተጠይቃ ገና ጆሮዎቿ ሳያዳምጥ መሳቅ የሚቀድማት ተወዳጇ ሀሊማ ቤተሰቦቿ ትግራይ ቢሆኑም ተወልዳ ያደገችው አዲስ አበባ ነው። እናም ትግርኛ ቋንቋ ባትናገርም ለቋንቋው ለቤተሰቦቿ እና ለአድናቂዎቿ ክብር ስላላት ቋንቋውን በሚገባ በማጥናት አሁን እስኪበል የሚል ተወዳጅ የትግርኛ ነጠላ ዜማ በተወዳጅ ድምጿ ለአድማጭ አድርሳለች። ትርጉሙም እወድሻለሁ፣ አፈቅረሻለሁ በለኝ የሚል አማርኛ ትርጉም እንደሚሰጥ ነው የተናገረችው። ሙዚቃው እጅግ ተወዳጅነትን እንዳገኘም ተናግራለች። የሰው አቀባበል ደስ ይላል፣ በጣምም አበረታተውኛል ስትልም ሳቂተዋ ሀሊማ በሰይፉ ሾው ቀርባ መናገር ችላለች። ታዲያ ይህ ነጠላ ዜማ የሀሊማን የፍቅር ሕይወት ይገልጻል ወይስ አይገልጽም የሚለው ጉዳይ ነው። ይልቁንም አሁን ትልቁና ሰውን የሚያስገርመውና የሚያስጨንቀው እዚህ ላይ ነው። ሀሊማ ገና በ22 ዓመቷ ጀምሮ አዲስ ስራ ይዛ ብቅ ስትል ሰይፉ ሾው ትቀርባለች። ከዚህ የተነሳ ማለትም ለብዙ ጊዜ በመቅረቧ ሰይፉ ቤተኛዬ ነች እያለ ለብዙ ጊዜ ይናገራል። እሷንም ያስቃታል። ዋናው ነገር ሰይፉ ስለ ትዳር ያላትን አመለካከት ገና ከ22 ዓመቷ ጀምሮ አጥብቆ ይጠይቃታል። ባለፈው ትዝ ይልሻል ስንገናኝ ስንት ነበርሽ? 22። ሰይፉ ለሀሊማ ያለው የወንድምነት ፍቅሩ ለተመለከተው ሰው እጅግ ይገርማል፣ ያስብላታል። ብቻ ተውት። እሷ ግን ስለ ትዳር ሲጠይቃት በጣም ይጨንቃታል። የሀሊማ ተፈጥሮ በትዳር ዙሪያ በጣም የሚገርም ጽኑ አመለካከት ብዙዎችን ግራ ያጋባል። መልሷም አላገባም ነው። ይህም ሐሳቧ ለቤተሰብ፣ ለዘመድ፣ ለጓደኛ አጠቃላይ ለሚወዳት በሙሉ ያስጨንቃቸዋል። ይህም ከጓደኛ እስከ ቤተሰብ ሀሊማ አግብታ መውለድ ምኞታቸው ነው። ደስ የሚለው ነገር ለማግባት ወሰነች። አባቴ የኔን ማግባት እንደናፈቀ ሞተ። እናቴ ደግሞ ቤሎ ለብሼ እኔ ለማግባት በተዘጋጀውበት ሰዓት ሞተችብኝ ብላ ነው ሐዘን በተሞላበት የተናገረችው። የእናት ሞት ልብ ይሰብራል። ታዲያ አላገባም ያለችው ሀሊማ ለማግባት በወሰነችበት ሰዓት የእናቷ ሞት ሲከሰት እንደገና አላገባም ብላ ሐሳቧን ቀየረች። የሚያሳዝነው በእናቴ ሞት ምክንያት ከዚህ በኋላ ማግባትም ልጅ መውለድም እንደማትፈልግ ነው የተናገረችው። ሐዘንና ደስታ ለሰው ልጅ የተሰጠ ቢሆንም ሀሊማ ግን በእናቷ ሞት ምክንያት አላገባም ነው ያለችው። ሀሊማ ወደፊት ላለማግባቷ የእናቷ ሞት ምክንያት ይሁን እንጂ የማግባት ፎቢያ እንዳለባት ከራሷ አንደበትም በተደጋጋሚ ሰምተናል። እጅግ የሚገርመው እዚህ ላይ ነው። ብዙ ታዋቂ ሰዎች እስከ መጨረሻው አናገባም፣ ልጅም መውለድ አንፈልግም ቢሉም ብዙ ሳይቆዩ ሐሳባቸውን ቀይረው ሲያገቡ ወይም ሳናገባ ቀረን ብለው ሲቆጩ ይደመጣሉ። ሀሊማ ግን ከ22 ዓመቷ ጀምሮ ለ13 ዓመታት ውሳኔዋ አልተቀየረም። ወደፊትም ባለማግባቴ ባለመውለዴ አይቆጨኝም ስትል ነው የተደመጠችው። የሰው ልጅ የመጨረሻ ምኞቱ አግብቶ ትዳር መስርቶ ልጅ ወልዶ ራሱን ተክቶ ማየትን ይፈልጋል። የሚገርመው ሀሊማ ከዚህ የሰው ልጅ የተፈጥሮ ምኞት ተቃራኒ መሆኗ ነው። ሲቀጥል አብሮ መኖርን እንደ ሚስት ሆኖ መኖርን አልፈልግም፣ አይመቸኝም
ነው የምትለው። ከማንም በላይ ነፃነት ነው የምፈልገው እያለችም ትናገራለች። አያይዛም ለምን አታገቢም አትወልጅም ለሚሏት ጓደኛም ይሁን ቤተሰብ እንደማይመቻት ተናግራለች። እኔ መኖር የምፈልገው በራሴ ሙድ ነው አታስጨንቁኝ ስትልም ተደምጣለች። የሚገርመው ነገር ለፍቅር መጨነቅ ማልቀስ እንደማትችልና በፍቅርም የጎዳት ወይም ያስቀየማት እንደሌለ ተናግራለች። ይባስ ብላ የምርቃቸው እኔ ነኝ፣ ምክንያቱም ብዙ ርቀት መሄድ ስለማልፈልግ አብሮ መኖርን ስለማስብ ነው የምርቃቸው እያለች ነው የምታስደምመን። የሃሊማ ልጁ ተፈጥሮ በዚህ አላበቃም። ሃሊማ ከአለማየሁ ጋር 20 ዓመት ያለ ፍቅር በአንድ ቤት እንደ ወንድምና እህት ኖራለች። የሚገርመው ደግሞ እዚህ ላይ ነው። እሷም ያለ ፍቅር ያለ ንክኪ 20 ዓመት በአንድ ቤት መኖራቸው ነው። አንድ ደስ የሚያሰኝ ነገር ተናግራለች። አላህ ይህን ሐሳብ ቀይሮ አግብቼ እንድወልድ ቢያደርገኝ ደስ ይለኛል ብላለች። አክላም ድዋ ጸሎት አድርጉልኝ ስትልም ተደምጣለች። ፈጣሪም ሁሉን የሚቀይር ነውና ሐሳብሽን ቀይሮ እንደ ጓደኞችሽ ልጆች ወልደሽ ዓይንሽን ባይንሽ ያሳይሽ በሏት። በመጨረሻም ማንኛውም የእሷ አድናቂ የሆነ በሙሉ እንድታገባ እንድትወልድ የሚያስብላት እሷን ከመውደድ የተነሳ ነው። ሲቀጥል ከእሷ የምንማረው ነገር ሕይወት የምትሰጠን አመለካከት ለዘላለም ውሳኔያችንን ሊቀይረው እንደማይችል ነው። እሷ ትዳርን እና ልጅን አልፈልግም ማለቷ የራሷ ምርጫ ቢሆንም ከጀርባ ያለው የእናት ሞት ለሁላችንም ጥልቅ ስሜትን ይፈጥራል። ሰው ስለገፋፋን ሳይሆን ለራሳችን ሰላም ስንል መኖር እንዳለብን በተግባር አሳይታናለች። ሳቋን ግን አንንፈጋት፣ ምክንያቱም ሳቋ የሕይወቷ ምንጭ ከመሆኑ አልፎ ለእኛ ለምንሰማው ያስደስታል። በአጠቃላይ ስንመለከተው የሃሊማ ሕይወት እጅግ የሚገርምም የሚያሳዝንም ነው። እናንተ ስለ ሃሊማ ቆራጥ ውሳኔ ምን ትላላችሁ? ቤሎ ለብሼ ላገባ ስል እናቴ ስለሞተች ከዚህ በኋላ አላገባም ማለቷ ተገቢ ነው ትላላችሁ? ሐሳባችሁን በጨዋነት ኮሜንት ሴክሽን ላይ መግለጽ ትችላላችሁ። ለጽናት ሚዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። በሰላም ቆዩ።